በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች ተአምሩ አልተደረገም ተረጋጉ ውሸት ነው እንደዛ አይነት ድርጊት የለም አይተፈጸመም ቤተሰብ ይሁኑ እስከ ዛሬ ድረስ የተሸወድኩበት ነገር ልንገራችሁ ይሄ ወንድማችን የምዘግባቸው ነገሮች እውነት ይመስሉኝ ነበር ለካስ እስከ ዛሬ የሚዘግብ ነበር ውሸት ነው ማለት ማራም በዋርካ አትገለጥም ሚስጥር አለኝ እባካችሁን ከስድባችሁ ከወቀሳችሁ ከዝልፊያችሁ በፊት ልናገር የፈለኩትን ነገር እስከ መጨረሻ መስማት ግዴታችሁ ነው ከዛ በኋላ የፈለጋችሁትን ነገር ማለት ትችላላችሁ አሁንም ማነሳው ኢሹ በጣም ሴንሲቲቭ ከመሆኑ የተነሳ ሰዎች እንዲህ አይነት ጉዳይን በጆሮአቸው መስማት የማይፈልጉም ስትቃወሙ ዝም ብለው ብቻ በደመ ነፍስና በጭፍን እርገጠው ፍለጠው አይነት ነገር ነው ውሳኔያቸው የሚሆነውና ትላንትና ቆላ ደባ ላይ ሆነ ስለተባለው ጉዳይ ላወራ ነው ስለዚህ ጉዳዩ ምን እንደሆነ ሳትሰሙኝ ገና ስድባችሁን እንዳትጀምሩ ምክንያቱም ሁላችሁም ተክለሃይማኖትን ላመናችሁ ሰላም ጤና ይስጥልኝ ውድና የተከበራችሁ የኢኮኖሚ ባለሙያዎች ነኝ አለው በላችሁ በሰላም ክርስቶስ ይብዛላችሁ ትዳችሁ ውድ ቤተሰቦቻችን በድጋሚ እንግዲህ እጅግ አነጋጋሪ በሆነው በእናታችን ኪዳነ ምህረት መገለጥ ዙሪያ እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ የቤታችን የቅድስት ድንግል ማርያም የኪዳነ ምህረት መገለጥ ውሸት ነው እያሉ እንግዲህ አንዳንድ ሰዎች እየሰሩ ይገኛሉ ቪዲዮና እንግዲህ ቤተክርስቲያን ለንግድ ቦታ አድርገዋታል ታልሞ ታቅዶ የተሰራ ነው እያሉ ይገኛሉ በዚህ ጉዳይ የቤታችን መገለጥ እየተቹ ይገኛሉ ከኦርቶዶክሳውያንም ወገን አሉ እንዲሁም ደግሞ ያው መናፍቃን ናቸው መናፍቃኖችም አሉ ታዲያ በዛሬ ቪዲዮ በዚህ ጉዳይ የተነሱ ሐሳቦችን እውነት ይዘን እንሞግታቸዋለን አደራ ኦርቶዶክሳውያን በደንብ ነገሩን ለመረዳት ሞክሩ በደንብ እውነቱን ከኛ ከተረዳን እውነት ወደ አይምሮአችን እንዲሰርጽ ማድረግ አለብንና ኦርቶዶክሳውያን ይሄን ቪዲዮ በደንብ ለማየት እንድትሞክሩ ጋብዛችኋለሁ ተጨማሪ እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ዓመታዊ ልደት መታሰቢያ በዓል በሰላምና በጤና አደረሰን ማለት እወዳለሁ ያው በቅድሚያ እንግዲህ ከመናፍቃን እንጀምራለን እንዳልኳችሁ መናፍቃን ናቸው ግን ምን እንደሚሉ ሰምተን እንመለሳለን ኦርቶዶክሳውያንም ይሄ ነገር የውሸት ነው እያሉ ያሉ አሉ እነሱንም በሐሳብ የምንሞግታቸው ይሆናል ደግሞ ድንቅ ተአምር ተደረገላቸው ምእመናን ቪዲዮ እጄ ላይ ደርሶኛል በጣም እጅ ባፍ የሚያስጭን ተአምር ነው የምነግራችሁ የማሳያችሁ እሱንም በማስረጃ ነው ማሳያችሁ ለምን እንደዚህ ያሉ መናፍቃን ጥያቄ ያነሱት እነሱም ለዚህ ጉዳይ መልስ ስለሚፈልጉ በደንብ አድርገን ለማየት እንሞክራለን ቪዲዮ ላይክ ያርጋችሁ ጀምሩት ማለት ነው በቅድሚያ ግን ከመናፍቃኑ ምንድነው የሚሉትን ሚለው ሰምተን እንመለስና ያንዳንድ ቪዲዮዎች እናያለን ተከታተሉኝ ቪዲዮ ላይክ ያርጋችሁ ጀምሩት በዚህ ሰዓት አስገራሚ የተባለ ኪዳነ ምህረት ተአምር መታየቱ እየተነገረ ይገኛል ያው እንዳደመጣችሁት በቆላ ድባ ዋርካ ላይ ኪዳነ ምህረት ተገልጣለች ሰበር ዜና ብሎ ያቀረበልን እሱ ነው ስለዛ በዚህ ዘዴ ያ በኮሪደር ልማት ሊፈርስ የነበረውን አካባቢ የራሳቸው ለማድረግ ለመጠቀም የሚዘይዱት ዘዴ ስለሆነ ማርያም አሁን ግንድ ላይ ተገለጠች ተብሎ በእንደዚህ አይነት ሁኔታ ብሬኪንግ ኒውስ ተብሎ መቅረቡ በጣም ነው የሚያሳዝነው ሰው መጽሐፍ ቅዱስን ቢያነብ ኖሮ በራሱ ህሊና ውስጥ እንዲሳልለት ትኩር ብሎ እንዲያዩ የተነገረው ኢየሱስ ክርስቶስን ብቻ ነው ስለዛ አይናችንን ከክርስቶስ ላይ ስናነሳ በግንድ ላይ ተገለጠ እንሰት ላይ ተገለጠች ዋርካ ላይ ተገለጠች እየተባለ ሰው ሁሉ ትኩረት እያደረገ ለዛ ስፍራ እመኑኝ ለዛ ስፍራ የተለየ ባድ ነገር እንደሚደረግ ኦኬ እንደሰማችሁት ነው ከናንተ ቀድመንኛ ኦርቶዶክሳውያን ክርስቶስን የምንመለከት ክርስቶስን የሚሰብ ክርስቶስን የምናመልክ ኦርቶዶክሳውያን ነን እዚህ ጋር ስለ ቢገለጥ ራሱኛ ኦርቶዶክሳውያን ስለ የምናመልክ ኦርቶዶክሳዊ አይደለም ነገር ግን ሁላችሁም እንደምታውቁት ይሄን በጋሻው ደቀ መዝሙር ነው የግለሰብ ሁሉ ጊዜ በኦርቶዶክስ ተዋሕዶ ክርስቲያን ላይ አፉን የሚጸዳዳ ግለሰብ ነው ነገር ግን በዚህ ሰዓት ያው መናፍቃን ስለሆነ ምንም ስለማይጠበቅ ከነሱ እንደዚህ ያለ ነገር እያሉ ይገኛሉ ነገር ግን እኔ ዋናው ሐሳቤ ኦርቶዶክሳውያን ይሄን ነገር ተቀብለው ያራመዱ ስላለ ለነሱ ምላሽ ለመስጠት ያክል ነው ቪዲዮ ዋናው ላዘጋጅ ቻልኩበት ምክንያት በዚህ ሰዓት አስገራሚ የተባለ ኪዳነ ምህረት ተአምር መታየቱ እየተነገረ ይገኛል እስከ ዛሬ ድረስ የተሸወድኩበት ነገር ልንገራችሁ ይሄ ወንድማችን
የምዘግባቸው ነገሮች እውነት ይመስሉኝ ነበረ። ለካስ እስከ ዛሬም ስዘግብ የነበረው ውሸት ነው ማለት ነው። ማርያም በዋርካ አትገለጥም። የምህረት ክህዳን የተሰጠው ለኢየሱስ ብቻ ነው። ማርያም ደግሞ የኮሪደር ልማት ጸር አይደለችም። አገሪቷ እንዳትለማ በዋርካ ላይ አትገለጥም። ዋርካውን አትቁረጡ አትልም። ይሄ ውሸት ነው፣ ነጭ ውሸት ነው። ኦኬ እንደሰማችሁት ኦርቶዶክሳውያን ሞኝ ኦርቶዶክሳውያን የውሸት ነው እያሉን ይገኛሉ። ከይቅርታ ጋር ግን በዚህ ስዕል መገለጽ ዙሪያ ቅር ያላቸው ፕሮቴስታንቶች መልካም የመቃጠል ዘመን ብላችሁ አይከፋቸውም ብዬ አስባለሁ። ሰብሰብ አድርጌ በማስረጃ ዛሬ እውነቱን ተአምራቱን የማሳያችሁ ይሆናል። በግልጽ ማለት ነው። በግልጽ ምንም የሚድበሰበስ ነገር የሚታለፍ ነገር የለም በዚህ ጉዳይ ማለት ነው። ስለዚህ እኛም ኦርቶዶክሳውያን ደግሞ እንደዚህ ያለውን ነገር ጥርት አድርገን ለማየት መቻል መሞከር አለብን ብዬ አስባለሁ። አንዱን ላስደምጣችሁ ደግሞ ምን እንደሚል ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆልድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። ተውት፣ ስዕል ላይ ማርያም ራሷ ተገለጠች በምድር ላይ። ምን የሚፈጠር ነገር ያለ ይመስላችኋል? ስዕሏን ተውት። ማርያም ራሷ በምድር ላይ ብትመጣ ምን የሚፈጠር ነገር አለ? ወንድሞች ምንም እኮ ነገር የለም። ለሰው ልጅ ተስፋ ልንፈልገውም ደግሞ ልንመኘውም የሚገባው የክርስቶስ ኢየሱስን ዳግም መምጣት ነው። ማርያም በምድር ላይ ተመልሳ እድል ተሰጥቷት መምጣት ብትችል በመካከላችን እንደ ሁላችን እንደ አንድ ሰው ነው ተመላልሳ የምታልፈው። በዘመኗ የእግዚአብሔርን ሐሳብ ፈቃድ አገልግላ ነው የምታልፈው። ከዛ ውጪ ማርያም አምላክ አይደለችም። ስዕሏ አይደለም። ማርያም ራሷ እንኳን ብትመጣ ለሰዎች ሁሉ ጥያቄ መልስ አይደለችም ማርያም። ይሄንን ከህይወቷ ላይ መመልከት ይቻላል። በዘመኗ በነበረችበት ሰዓት ላይ የሚላችሁን አድርጉ በማለት ሰዎች አይናቸውን ከሷ ላይ አንስተው ኢየሱስ ላይ እንዲመለከቱ አደረገች እንጂ ራሷ መፍትሄ አልነበረችም። ሁልጊዜ ኦርቶዶክሳውያን የሚጠቅሷት ዮሐንስ ወንጌል ምዕራፍ 2 ላይ ያለችው የቃና ዘገሊላ ሰርግ ጥሩ ምሳሌ ነው የሚሆነው። በዛ ቃና ዘገሊላ ሰርግ ላይ የተደረገው ተአምር ሰዎች ማርያምን እንዲያምኑ ሳይሆን ያደረገው ሐዋርያትን ጨምሮ በክርስቶስ ኢየሱስ አመኑ ነው የሚለው። ያመኑት ሰዎች በማርያም አይደለም በክርስቶስ ኢየሱስ ነው። ጋይስ እንደሰማችሁ የማርያም እንግዲህ ወንድም ቤታችን በስጋ መገለጥ እድል ተሰጥቷል። የሁለተኛ እድል እንኳን ኑራ በምድር ላይ ብትመጣ ምንም የምትፈጥረው ነገር የለም እያለን ይገኛል። በጣም እጅግ የሚያሳዝን ነገር ነው። ቤታችን ቅድስት ድንግል ማርያምን በዚህ ልክ ነው የሚረዷት፣ በዚህ ልክ ነው የሚያውቋት። በጣም ያሳዝናል ነው ትላችኋለሁ። እኛ ኦርቶዶክሳውያን በቤታችን ቅድስት ድንግል ማርያምን የዘላለም ሕይወት ታስገኘናለች ብለን ሰብከን እናውቃለን? አናውቅም። በጣም እጅግ የሚያሳዝን ነገር እኮ ነው። ያውቃሉ እኮ እውነቱን። እነሱ ግን በዚህ ልክ ነው የሚረዱት። ለምሳሌ ቤታችን ቅድስት ድንግል ማርያም በአካል በስጋ ብትገለጥ ለኛ ለኦርቶዶክሳውያን ጥቅሙ ምንድነው? ረድኤቷ፣ በረከቷ፣ አማላጅነቷ ዛሬም ነገም ዘወትርም ያለ የነበረ ቢሆንም ነገር ግን ደግሞ ለኛ ለኦርቶዶክሳውያን እጅግ ሐሴትና ደስታ የተሞላ ስሜት እንደሚሰማን ደግሞ መዘንጋት የለባችሁም። ይህም የሚሆነው ደግሞ ቤታችን ቅድስት ድንግል ማርያምን በጣም እጅግ ከናንተ የበለጠ ስለምንወዳት ስለምናከብራት ማለት ነው። ነገር ግን ዋናው የቪዲዮ ሐሳብ እንግዲህ በቆላድባ ላይ የቤታችን የቅድስት ድንግል ማርያም ምስል ተገልጧል። እሱን አስመልክቶ ከፕሮቴስታንቶችም ጭምር የቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ምስል አልተገለጠም፣ የውሸት ነው እያሉ እንግዲህ ይህን ነገር ሲጥሉ አየሁኝና በጣም አዘንኩ። እነሱ ብቻ አይደሉም፣ ከኦርቶዶክሳዊ ወንድምም ይሄ የምታዩት ወንድም ቤታችን ቅድስት ድንግል ማርያም በዚህ ቦታ ላይ አልተገለጠችም፣ ውሸት ነው፣ አስቦና ታልሞ ታቅዶ የተሰራ ነው በሚል የብፁዕ አባታችን የብፁዕ አቡነ አብርሃምን ንግግር በማስደገፍና ይሁን ነገር ለማለት ሲሞክር ለማጣጣል ይህ ነገር ውሸት ነው ለማለት ሲሞክር አየሁትና ለሁሉም መልስ ይሆን ዘንድ ደግሞ እጅን ባፍ የሚያስጭን ተአምር በቦታው ላይ ተደርጓል። አሳያችኋለሁኝ። እንግዲህ ያው ማመን አለማመን የራሳችሁ ጉዳይ ነው። ባይናቸው እያያችሁ አውቆ የተኛ ቢቀሰቅሱ አይሰማ የሚባል ነገር አለና ስለዚህ ምንም ማድረግ አይቻልም። እኛ ግን ከማሳየትና እውነቱን ከመግለጥ ውጪ የምናደርገው ነገር የለም። ማመን አለማመን የራሳችሁ ጉዳይ ስለሆነ ማለት ነው። እስኪ ምን እንደሚል ሰምተነው እንመለስ። ኦርቶዶክስ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ።
ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። የእሳቸውን ንግግር ቀድሜ ያሰማኋችሁ ይሄንን ነገር እኔ ብናገረው ልትሉኝ የምትችሉትን ነገር ስለማቀው ነው። ምክንያቱም እንዲህ አይነት እውነታ ለማውጣት ሲሞከር የሚባለው ነገር ለማሸማቀቅ ተልኮ አለህ ምናምን ነው የሚባለውና በመጀመሪያ ደረጃ የራሴን ሃይማኖት ልንገራችሁ። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። የምናገረውም ነገር ስለ ሰው ሃይማኖት ሳይሆን ስለ ራሴ ሃይማኖት ነው። ትላንትና የቅድስት ኪዳነ ምሕረት ምስል በዛፍ ላይ ታየ ተብሎ በቃ ሚዲያው ሁሉ የሚያወራው ስለዚህ ምስል ነውና ይህንን ምስል ሁሉም ሰው እውነት ነው ብሎ ከማመኑ የተነሳ በዛሬው ዕለት ከተለያየ አቅጣጫ ስፍራው ጠጠር መጣያ እስኪያጣ ድረስ ሞልቶ ነበር። አሁን ላይ ቤተክርስቲያን ትልቅ የመነገጃ ቦታ ሆናለች ያሉትን ንግግር አሁን ከዚህ ጋር ላገጣጠመላችሁ ነው። ይሄ ተግባር ሆን ተብሎ የተወሰኑ አካላቶች ይሄንን አይነት ነገር ፈጥረው ነው። በነገራችን ላይ ዛፍ እኮ በተፈጥሮ የተለያየ አይነት ቅርጽ ያለው ዛፍ አለና ይሄ ዛፍ ምናልባት ለመፍጠር ቤተክርስቲያንን የንግድ ቦታ ስላደረጓት የብፁዕ አባታችን የብፁዕ አቡነ አብርሃምን ንግግር ለመጠቀም ከዚህ ጋር አያይዞ ይህን ነገር ውሸት ነው ለማለት ተአምሩን ውሸት ነው ለማለት የሄደበትን ርቀት እንግዲህ ለማስረዳት የሞከረበትን ጥረት እያየው ነው ያለሁት። ነገር ግን እኛ በእንደዚህ ያለ መልኩ እንደዚህ ያለ ነገርን ብታስረዳለኛ ኦርቶዶክሳውያን የሚጠቅመን ነገር የለም። ማመን አለማመን ትችላለህ። ነገር ግን እንደ አንድ ኦርቶዶክሳዊ ደግሞ ቦታው ላይ የምስል ከታየ በኋላ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋዮች በሚመጡበት ሰዓት በዛ ቦታ ላይ የተፈጠረውን ተአምር ይሄው በቪዲዮ አሳያችኋለሁኝ። ማመን አለማመን እንደ አንድ ኦርቶዶክሳዊ የራሳችሁ ጉዳይ ነው። ቪዲዮን አይተን እንመለስ። ኦኬ ኦርቶዶክሳውያን ተአምሩ ከዚህ ጀምሯል። እንግዲህ የእመቤታችን የቅድስት ድንግል ማርያም ወይም የኪዳነ ምሕረት ምስል ከታየ በኋላ በማግስቱ ጠዋት እንደዚህ ያለ ህዝበ ምእመን እንግዲህ በቦታው ላይ ተሰብስበው እንደነበረ ነው የሚያሳየው። ነገር ግን እዚህ ጋር ትኩረት ሰጣችሁ የምታዩት ቪዲዮ ነው። እንደምታዩት አንድ ወንድም እዚህ ጋር ቪዲዮ ላይ እንደምታዩት የሆነ የዛር መንፈስ እንዳለበት ሰው እንደዚህ አይነት አክት ሲያሳይ ነው የሚያሳየውና የወንድማችን ነገር ግን ዋናው እዚህ ጋር ትኩረት ሰጣችሁ እንድታዩልኝ የሚፈልገው ነገር የዚህን የወንድም ፎቶ ምስሉን እንድታዩት በኋላ ይህ አይደለም እንዳትሉ። ከዛ ደግሞ ይህን ወንድም አይታችሁ አይኑን ብሌኑ እንደማይ አይነ ስውር እንደሆነ ይህን ወንድም በደንብ ትኩረት ሰጣችሁ እንድታዩት ኦርቶዶክሳውያን እጋብዛችኋለሁ። ከዛ ከጥቂት ደቂቃ በኋላ የዚህ ወንድም አይን እንደበራ ነው እየታየ ያለው። እጅ በአፍ የሚያስጭን ተአምር ነው እውነት እላችኋለሁ። ስለዚህ ማመን አለማመን የእናንተ ጉዳይ ነው። ቪዲዮውን እዩት በደንብ አድርጋችሁ አያችኋ። እንደምትመለከቱት ይሄው አንድ ቪዲዮ አይኑ ከበራ በኋላ ከቪዲዮ ላይ ስክሪንሾት አድርጌ ነው ከጎን የለጠፍኩት። ልብሶችን በደንብ አድርጋችሁ ለማስተያየት መክሩ ኦርቶዶክሳውያን። የለበሰው ቲሸርት እዩት፣ ጃኬቱን በደንብ አድርጋችሁ እዩ። ከዛ ደግሞ መጀመሪያ ላይ እዚህ ህዝቡ መካከል እንዳለ ህዝበ ምእመኑ መካከል እንዳለ ይወንድም አይኑ እንደማያይና አይነ ስውር እንደሆነ በደንብ አድርጋችሁ እዩ። ከዛ የለበሰው ልብስ ሁለቱን ልብሶች እዩት። ፓሪስ ፓሪስ ነው የሚለው፣ እዛ መሃል ላይ ቆሞ ፓሪስ የሚል ቲሸርት እንደለበሰና ጃኬቱን በደንብ አድርጋችሁ ለማየት ሞክሩና ከዛ እናንተ ደግሞ ኦርቶዶክሳውያን ይህን ድንቅ ተአምር እጅ በአፍ የሚያስጭን ተአምር ደግሞ ለመላው ዓለም ለመላው ኦርቶዶክሳውያን እንደዚህ በግልጽ አስረድታችሁ መመስከር ግዴታችሁ ነው ማለት ነው። ስለዚህ በማይሆን ነገር መተው ይህንን ተአምር የውሸት ነው ምናምን ሲሉ እውነት በጣም እጅግ ነው ያዘንኩት። እንደ አንድ ኦርቶዶክሳዊ ደግሞ ኦርቶዶክሳዊ ሆነው ይህን ተአምር አይደለም የውሸት ነው ሲሉ በጣም ነው ያዘንኩት። ለዛ ነው ለናንተ በደንብ አድርጌ ለማሳየት እየታተርኩኝ እየሰራው ያለሁት ማለት ነው። አያችሁ አይደለ? ቪዲዮውን ተመልከቱት። ከዛ ደግሞ አይኑ በርቶ ምስክርነት ለአባቱ ሲሰጥ በደንብ አድርጋችሁ ቪዲዮውን እዩልኝ። ይሄን ቪዲዮ አይና አንተ አምነው አገር በሩን ለታለና ወለሱ ያረቀኝ እንደና ነው የነበር አይን እንጋርዶ ነበር እንግዲህ ጸበል ይያር ነው የመጣለ እንጂ አልሰማንም። ወዴት አገር ጸበል እና አሁን ነው እየተመለሰ ነው። አሁንማ በዚሁ ግባን እንደማንና ወደ ሀገር ተላላ አይቸኩል ግን ለምን ነው ዛሬውን ሸክፋችሁ ተሮዚ ወጥ አንጀቱ ላይ እና ቁጭ አድርጎ ተረበስኩ ወጥቷል እንጂ እና እንዴት ተወስዷል ይታያል። ቦታ ይዘናል።
ብዙ በተከታታውራ ሄደህ የቀመጥ ይያለው በቃ ሌላ ወሬ ያስፈልግ ሄደህ ዘብጥ ሄድ በቃ ይሄ ሻንጣ ቀበው ሻንጣ እንደዛው አንተ እንደው ሻንጣውን አውልቅና አያችሁ ኦርቶዶክሳውያን አያችሁ አይደለ? ታዲያ እንዴት ነው ይህን ድንቅ ተአምር ያውስ እንደ ፕሮቴስታንቶች ይሁን መናፍቃን ናቸው። እሺ ከመናፍቅ ምንም አይጠበቅም ያልኳችሁ መጀመሪያ ለዚህ ነው። ኦርቶዶክሳዊ ሆነን እንዴት ነው የምንጠራጠረው? ይህ ሁሉ ህዝበ ምእመን ከኛ የተሻለ አንደርስታንድ ከኛ የተሻለ መረዳት አይኖርም ብላችሁ ነው የምታስቡት? ህዝቤ እንደዚሁ እንደበግ የሚነዳ ነው የሚመስላችሁ? ኦርቶዶክሳዊ ሆናችሁ እውነት ይሄን ተአምር ይሄንን ድንቅ ክስተት የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት መገለጥ ስትጠራጠሩ ያላችሁ ኦርቶዶክሳውያን በጣም እጅግ ነው ያዘንኩባችሁ። ክብር ለድንግል ማርያም ልጅ ይሁን፣ ክብሩን ይውሰድ መድኃኔዓለም። እውነት እላችኋለሁ ይሄው ባይናችሁ በብረቱ አያችሁ። አሁን ምንድነው የምትመልሱት እናንተ? ይሄ ብቻ አይደለም፣ ሁለት ቪዲዮ ላሳያችሁ ደግሞ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? ኦርቶዶክሳውያን እንግዲህ እንዳያችሁት ነው ከብዙ በጥቂት እንግዲህ እንደዚህ ያለ ተአምራቶችን ከቆላ ድባ ቅድስት ኪዳነ ምሕረት ከተገለጠችበት ቦታ እያየን ያለ ነው። ብላቴናው እንዳያችሁት ነው ምስክርነት እየሰጡ ነው ያሉት እናቶቹ። ለስንት ዓመት ሙሉ ዳዲ የሚል ህፃን እንግዲህ ቆሞ እየተራመደ ነው ያለው። በጣም ደስተኛ ሆነው እንግዲህ ቪዲዮ ቀርጸው ምስክርነት እየሰጡ ነው የሚገኘው። አየኛው ደግሞ ወንድማችን በአልጋ ተሸክመው ይዘውት ሄደው አልጋ ተሸክመው ራሱ እንደመጻጉ እየተመለሰ ነው የሚገኘው ማለት ነው። እውነት ምንኛ መታደል ነው። በዚህ ቦታ ላይ ያላችሁ ኦርቶዶክሳውያን ተመርታችኋል። እውነት እኔ ቀንቼባችኋለሁ እዚህ ቦታ። ስለ ቆላ ድባ ማምሻውን የተሰማ መረጃ አለ። በጎንደር ምስራቅ ደንቢያ ቆላ ድባ የታየው የኪዳነ ምሕረት ድንቅ ተአምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ ልብ የሚነካ የምስራች ከስፍራው ተሰምቷል። ከአለቱ ስር በፈለቀው በዚህ ድንቅ ጸበል ብዙዎች ከየበሽታቸው እየተፈወሱ ይገኛሉ። በቆላ ድባ የሚገኘው ይህ ጸበል መሳሪያውን ያስቆመች እናታችን ቅድስት ድንግል ማርያም ዛሬ ብርሃንን ሰጠች በሚል ምስጋናና እልልታ አካባቢው ተሞልቷል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይህ ወጣት ከዓመታት ጨለማ በኋላ ብርሃንን ማየቱ ለብዙዎች የእምነት ጥንካሬ ሆኗል። ይህንን የምስራች ለሁሉም ሼር አድርጉት። እንዲህ አይነት ድንቅ ተአምር ስትሰሙ ምን ይሰማችኋል? በኮሜንት ላይ ክብር ለፈጣሪ ይሁን በማለት ምስጋናችሁን ግለጹ። ፈጣሪ ሀገራችንን በቸርነቱ ይጠብቅልን። መልካም ጊዜ። በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላ ድባ ላይ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ። እውነታውን እነግራችኋለሁ። ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩ በመጀመሪያ። እንደዚሁም ይሄ ቤት የሚጠቅማችሁን ነገር ሁልጊዜ የምታገኙበት ቤታችሁ ነው። ስለዚህ የመደመር ምልክቷን እየተጫናችሁ ሁልጊዜ እንዲደርሳችሁ ቤቱን ፎሎ አድርጉት። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላ ድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ። ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል። እና ይሄ ቦታ ይውላችሁ
ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምህረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ። ይሄ ቦታ እንደ ሰሚነሽ ኪዳነ ምህረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምህረት ገና ብዙ ተአምር ታሳየናለች። እስኪ ኪዳነ ምህረት እናቴ ናት እወዳታለሁ የምትሉ ብቻ ኮመንት ላይ ግቡና ኪዳነ ምህረት እናቴ እያላችሁ አጥልቅልቁት። የእናታችንን ተአምር ዓለም ይወቀው። ኪዳነ ምህረት እናቴ እያላችሁ ሁላችሁም አጥልቅልቁት። ቪዲዮም በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምህረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ምንም ማድረግ አይቻልም። ተፈጥሮ ከመሰከረች እኛ የሰው ልጆች ዝም አንልም። ዛፉ ሲመሰክር የሰው ልጅ አፉን አይዘጋም። እናንተ ባታመሰግኑኝ ድንጋዮች አፍ አውጥተው እልል ብለው ያመሰግኑኛል ብሏል ኃያል አምላክ ክርስቶስ የድንግል ማርያም ልጅ። በምስራቅ ደንቢያ እንዳያችሁ ዛፉ ለኮሊደር ልማት ሊነሳ ሲል ዛፉ ራሱ ማሽኖችን እየሰባበረ አላስቆርጥ ብሎ ራሱን አድኗል። ይሄ ማለት ምንድን ነው? እስከ ዛሬ ቀደም ስንነግራችሁ ወደ 7000ና ዛ በላይ ስውራን አባቶች አሉ። ዛፍ ሁሉ ዛፍ አይደለም፣ ሰው ሁሉ ሰው አይደለም። ያ ማለት ዛፎች የሆነ ጊዜ አባቶች ተሰውረው ወደ ዛፍነት፣ አንዳንዶች የድንጋይ ኮፍያ ለብሰው በቀብሮ ጉድጓድ አሉ ስንል ተረት ተረት የሚመስላችሁ ይኸው ህዝብ በመቶ ሺዎች ወጥቶ እያየና እያመሰገነ ታምሯን እልል እያለ ነው። እያያችሁ አታምኑም ብሏቸዋል። እያዩ የማያምኑት ስለነሱ አምላክ ፍርዱን ይሰጣል። እኛ ግን ተፈጥሮ ድንጋይና ዛፍ እየተናገረ እልል እያለ የመጨረሻው ዘመን መሆኑን ዋሽተን ለአምላክ ፊት ለፊት ቁመን መመስከር አለብን። የሰው ሃይማኖት ማንካታ የለም መመስከር። እግዚአብሔር የሚገልጸውን ታምራት እልል ብሎ ማሳየት ነው። ኮፒ ሊንክ ሸር አድርጉት። ዛፉ ሁሉ ሰው አይደለም፣ የተሰወሩ አባቶች ያጸኗት ከተማና የሚጠብቋት ሀገር ነው የምንል በምክንያት ነው። ወንድማችሁ ገብረየስ ነኝ። ህዝበ ክርስቲያን የት አለ? ኮፒ ሊንክ ሸር አድርግ። አንተ ዝም ብትል ዛፍና ድንጋዩ እንደዚህ እየተነሳ ስነ ስዕሉንና እሳት እየለቀቀ ከዛፍ ውስጥ እሳት እየወጣ ተፈጥሮ ይመሰክርለታል። ይሄን ያለው ራሱ ቅዱስ አማኑኤል ባፉ ነው። ወንድማችሁ ገብረየስ ነኝ። እመለሳለሁ፣ እመላለሳለሁ። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። እንግዲህ ታኅሳስ 24 የአቡነ ተክለ ሃይማኖት ልደታቸው ነው። የአቡነ ተክለ ሃይማኖት የልደታቸው ታሪክ እጅን በአፍ የሚያስጭንና እጅግ የሚያስደስት ታሪክ ነው ያላቸው። እስከ መጨረሻው ብትሰሙ በእርግጠኝነት ትደሰቱበታላችሁ፣ እንዲሁም ትልቅ ትምህርት ትወስዱበታላችሁ። ሌሎችም እንዲሰሙት ደግሞ ኮፒ ሊንክ ሼር ፖስት እያደረጋችሁ በኮሜንት ደግሞ አቡነ ተክለ ሃይማኖት እያላችሁ ጻፉ። የአቡነ ተክለ ሃይማኖት አባት ጸጋ ዘአብ፣ እናታቸው ደግሞ እግዚአብሔር ይባላሉ። እነዚህ ሁለቱ እጅግ የሚዋደዱ ባልና ሚስት ነበሩ። እግዚአብሔርን የሚፈሩ ቅዱሳን ናቸው፣ ግን ልጅ አልነበራቸውም። አንድ ቀንም የሀገሩ ገዢ መተሎም ይባላልና እግዚአብሔርን ወደዳት። በጣም ውብና እጅግ መልከ መልካም ነበረችና እሷንም ጠልፎ ወሰዳትና ባሏ ጸጋ ዘአብን ሊገለው አሳደደው። ጸጋ ዘአብን ዘሎ ባህር ውስጥ ገባ። በዚያን ጊዜ በዛ ባህር ውስጥ ቅዱስ ሚካኤል ቤት ሰርቶ ጠብቆ እየመገበው ቆየና ወደሚያገለግልበት ቤተክርስቲያን መለሰው። ስለሚስቱ ያዝንና የተክዝ ያለቅስም ነበር። እግዚአብሔርም በመተሎሚ እጅ ወድቃ እሱም ሊያገባት ድግስ አዘጋጅቶ ብዙ ፍሪዳዎችን፣ ብዙ ላሞችን፣ ፍየሎችን፣ ዶሮዎችን አሳርዶ እሷንም በወርቅና በብር አስጊጧት ሊያገባት ተዘጋጀ። በዚህም ጊዜ እግዚአብሔር እያለቀሰች ከዚህ ከአረሚ ሰው ጋር እንዳልገናኝ ጌታዬ እባክህ እርዳኝ፣ ወደ ባሌ መልሰኝ እያለች ጸሎትን አደረገች። እግዚአብሔርም ጸሎቷን ሰማትና ቅዱስ ሚካኤልን ላከላት። ያ ሁሉ ድግስ ተዘጋጅቶ ታዳሚ ቀርቦ ሙሽራውን ቆሞ እያለ ቅዱስ ሚካኤል እግዚአብሔርን በክንፎቹ ተሸክሟት ቅዱስ ጸጋ ዘአብ ወደሚያገለግልበት ወደ ቅዱስ ሚካኤል ቤተክርስቲያን አድርሶ አቆማት። ቅድስት እግዚአብሔርም ከዚያ ቤተክርስቲያን ወትሮ ከምትቆምበት ቦታ ቆማ ይሄን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሊዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጠ። እግዚአብሔር እንደሆነችም አላወቅም። ወንድ ባሪያ ሴት ደንገጦር የሌላት እንዲህ ያለች ሴት ከየት መጣች እያለ አሰበ። እንዲህ ያደነቀ ቤተክርስቲያንን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወጥቶ ወደ እርሷ መጣና እንደተከናነበች ባረካት። ፊቷንም አላሳየችውም። ነገር ግን ከቤተክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን አላት። አዎ ደህና ነኝ አለችው። ከቤተ መንግስት ወገን የምትመስይ ወንድ አሽከር ሴት ደንገጦር ሳታስከትይ ብቻሽን ለምን ትሄጃለሽ አላት። እርሷም መልሳ እውነት ነው፣ ከቤተ መንግስት ወገን ነኝ። አሽከሮችን አስከትዬ ያለኝን ሁሉ ይዤ ስሸሽ ሞተሎሚ ያገኘኝ ሁሉንም ወሰደብኝ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስላዳነኝ ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማርካለች ሲሉ ሰምቼ ስለሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ? ለካህን ህጉን ክህነቱን ማፍረስ አይገባውም። ዳግመኛ አንቺ የከበርሽ ሴት ነሽ፣ እርሱ ግን ምንም የሌለው ደሃ ነው። እሱንም ብታገቢ ላንቺ ውርደት ነው አላት። እርሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶ ሲምል ሰምቼዋለሁ አላት። እርሱም ጸጋ ዘአብ እንደሆነ አልነገራትም፣ ግን እሷ አውቃለች። እርሷም ከተማረከች በኋላ ይመልስለታልና አለችው። እሱ እንኳን ከተማረከችበት ይቀርና ከሞተችበትም በኋላ አንስቶ መስጠት ለእግዚአብሔር በተቻለ ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ እሷን ቃል ይመስላል። እሷም ፈገግ ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክም ይመሳሰላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነህን አለችው። አዎ እኔ ነኝ ባላት ጊዜ እኔ እሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለሳለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህም በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርክልሽ። የዘማቢ ሰውነት እንደ ውሻ ደም ርኩስ ነው፣
እንደ ኩስም የሚያጸይፍ ነውና እግዚአብሔርና መላእክቶቹ ግን ንጽህናን ይወዳሉ አላት። ሃይማኖቱ እጅግ እንደጸና ባየችው ጊዜ ፈጥና ተነስታ ከፊቱ ቆማ ክንብርባን ገልጻ ታየችው። ጌታ የፈጽመው ቀኝ እኔ ሚስት እግዚአብሔር ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማዋ ወርቆ እግሯን ጉልበቷን ሳማት። እህቴ ወይ እንደምን ሆንሽ? ከዚህስ እንደምን ደረስሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። ካንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔርም መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረገላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዛቤም ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ታምር ያደረገልኝ የእስራኤል ፈጣሪ ክብር ይመስገን፣ የጌትነቱን ስም ይመስገን፣ ምስጋናውም ለዓለም ሁሉ ምሉ ይሁን ብሎ አመሰገነ። የአገሩን ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝን ታምራት ታዩ ዘንድ ነው ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ፣ እንደ ኃጢአቴ ብዛት ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የአገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርን በወርቅ ልብስ ተሸልማ አዩአት። ቀርበውም እጅ ነሷት። በዚህ ያህል ክብር ገናናነት ማን መጣሽ አሏት። በእሷ የተደረገውን ሁሉ በነገረቻቸው ጊዜ በወላጆቿ አድሮ ታምራትን የሚያደርግ እግዚአብሔርን አመሰገኑ። ተማርኮ ስለቀሩትም ያለቀሱ አሉ። የእግዚአብሔርን ሥራ ሲነጋገሩ ከቆዩ በኋላ ስጋው ደግሞ ተቀብሎ ደስ ብሏቸው ወደ ቤታቸው ገቡ። ሕዝቡ ወደ የቤታቸው ከተመለሱ በኋላ ማዕድ አቅርቦ በሚበሉበት ጊዜ እግዚአብሔር ያጸጋ ዛብን እኔ ካንተ ከተለየው ጀምሮ እስከ ዛሬ ድረስ እህል ውሃ አልቀመስኩም፣ ነገር ግን ፈጣሪ እግዚአብሔር በጥበቡ እስከ ዛሬ ያደረሰኝ አለችው። ጸጋ ዛብም ነገሯን ሰምቶ ፈጽሞ አደነቀና እርሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸውን ያደረገላቸውን ቸርነት መልአኩም የሰራላቸውን ሥራ ሲጨዋወቱ አደሩ። ከደስታቸውም ብዛት እንቅልፍን ባይናቸው ሳያዩ አደሩ። በተገናኙ በነጋው በመጋቢት በ23 ቀን ጸጋ ዛብ የሚያጥንበት ቀን ጨርሶ ወደ ቤቱ ገባ። በዚያች ሌሊት በ23 ለ24 አጥቢያ አባታችን ተክለ ሃይማኖት ተጸነሱ። አንድነት ተኝተው ሳሉ እግዚአብሔር ራእይ አየች። ራእዩም እንዲህ ነበረ። የበረሃ ምሰሶ ከቤቷ ውስጥ ቆሞ የምሰሶ ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታቶቹም ጳጳሳቶቹም በዙሪያው ቆመው እኩሌቶቹ ሲሰግዱለት እኩሌቶቹም እሱን ጥግ አድርገው ይቀመጣሉ። በሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቶቹ ነጫጮች ናቸው፣ እኩሌቶቹ ቀያዮች ናቸው፣ እኩሌቶቹ አመዳይ ናቸው፣ እኩሌቶቹ ዥንጉርጉር ናቸው፣ ጥዋቁሮችም አሉ። ይህን ስታይ ጸጋ ዛብ በእንቅልፍ ልቡ ስለተናገረ ህልም ማየቷን አቋረጠችና ነቃች። እርሱንም አነቃችውና ለምን ትጮኻለህ አለችው። ድንቅ ሕልም አይቼ ነው ቢላት ምንድን ነው አለችው። ከምተኛበት አጎበሩ ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለም ሁሉ ሲያበራ ከብርሃኑ ብዛት የተነሳ ሀገር ሁሉ አበራ። ይህ ራእይን አይቼ ደንግጬ ጮኽኩ አላት። እግዚአብሔርም ይሄ ነገር እጅግ ድንቅ ነው፣ ማንም ሊሰማው አይችልም፣ እኔም እንጂ እንዳንተ ድንቅ ሕልም አየሁ አለችው። ያየችውን ራእይ ሁሉ ነገረችው። እሱም ሰምቶ አደነቀ። በዚህ ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። ይህን ነገር ሲነጋገሩ ለራሳቸው ተኙ። እግዚአብሔር ተኝታ ሳለች የመላእክት አለቃ ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በሁለት ወገን ድንግል በምትሆን በእናቱ በክብርት እመቤታችን ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ስራው ለአንዲቱ ሰማይና ምድር መጠኑ አይሆኑም። ይህንን ከነገራት በኋላ ተሰወራት። ለጸጋ ዛብም ለእሷ እንደነገራት ነገረው። ዳግመኛም ጸጋ ዛብ በተኛሽ ጊዜ ምን አየሽ አላት። የመላእክት አለቃ ቅዱስ ሚካኤል ታየኝና ተነጋገረኝ አለችው። የነገራትን ሁሉ ነገረችው። እርሱም ለእኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ስራ እያደነቁ ተቀመጡ። ከዳሞት ያመጣችውን የጌጧን ልብስ ሽጣው ከቤታቸው ምንም ሲያስቀሩ ለድሃ ሰጡ። ቀድሞ የመላእክት አለቃ ቅዱስ ሚካኤል እግዚአብሔርን ከምርኮ በመለሳት ጊዜ እናንተን እግዚአብሔር ይጠብቃችኋል፣ የሚያሳጣችሁ የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጪ ብሎ ነግሯት ነበርና እነርሱም እንዳዘዛቸው አደረጉ። ካዘዛቸውም አንዲቱን እንኳ አላስቀሩም። እርሱም ያሻቸውን ሁሉ አላሳጣቸውም። እግዚአብሔር ወዳጆቹን እንዲቸገሩ አያደርግምና የመላእክት አለቃ የቅዱስ ሚካኤልን በዓል ከቀድሞአቸው ይልቅ እያበዙ ያዘክሩ ጀመር። ከዚያም ቀጥሎ ከ9 ወር በኋላ በታኅሳስ 24 ቀን ፍስሐ ሲሆን ተወለደ። በዚያች ቀን በጸጋ ዛብ ቤት ታላቅ ደስታ ተደረገ። መካን የነበረች ሚስቱ ወንድ ልጅ ወልዳለችና መልኩም እጅግ ድንቅ ነው፣ እንደ ቢረሌ እንደ መስታወት የሚያንጸባርቅ ነው፣ ቅላቱ እንደ ጽጌረዳ ነው። ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። ተክለ ሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰው ይዞ ይዘልቃል። በዚህ ዘመን በዚህ በጦርነት ዘመን ተክለ ሃይማኖትን ያመናቸው በጸሎታቸው የተመካ ሰው በእውነት ያልፍባቸዋል። በሽታ ቢሆን አባ ተክለ ሃይማኖትን እንኳን ከቤተ ክርስቲያናቸው መጥቶ ከኢትዮጵያ አፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳን ቢሆን ምንም ጨለማ ባገኘው ይበራለታል። አንዲት ሴትዮ ምን አረገች መስላችሁ? እንደው ደብረ ሊባኖስ ማን እምነት ባመጣልኝ አለች። ኋላት እዚህ ሲላት አሃ ተክለ ሃይማኖት እኮ ዙሪያው ያልሰበኩበት ሀገር የለም። ስለዚህ ሲሰብኩ በዚህ አካባቢ መቼም ሳያል